الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زارب أجل عقيدة مسلم تياجي أربانه لكن سؤال تياجي ما هي الردة؟ ردة مالت من مالت نووي ሪዳ የሚለው ለስንት ይከፈላል? አሪደቱ ሪዳ ብሎ ማለት ይሄ ቀጥዑል ኢስላም እስልምናውን መቁረጥ ማለት ነው። ሪዳ የሚባለው ምን ማለት ነው? እስልምናውን ማበላሸት ቢልኩፍሪ በኩፍር እስልምናውን ማበላሸት ይሄ ምን ይባላል? ሪዳ ይባላል። ወተንቀሲሙ ኢላ ሰላሰቲ አቅሳም ለሶስት ይከፈላል። ይሄ ሪዳ የሚባለው ለሶስት ይከፈላል። ሪዳ ብሎ ማለት በሉጋ ምን ማለት ነው? ኢርተደ ማለት አይ ረጃ ተመለሰ ማለት ነው። ፈልሙርተዱ ሁወ ራጂዕ ሙርተድ ብሎ ማለት ምን ማለት ነው? የተመለሰ ከእስልምና ወደ ሙርተድ ወደ ሌላ የረደደ ማለት ነው። እስልምናውን ያበላሸ። ወሪደቱ ሂየ አርጁዕ ሪዳ ብሎ ማለት አርጁዑ መመለስ በሉጋ ማለት ነው። በሸሪዓ ግን ቀጥዑል ኢስላሚ ቢልኩፍሪ በሸሪዓ እይታ ምንድነው? እስልምናውን በኩፍር መቁረጥ ማለት ነው። ስለዚህ እስልምናውን አንድ ሰው የሚያበላሽበት ሶስት መንገዶች ናቸው። በሶስት አይነት እስልምናውን ሊያበላሽ ይችላል። ሪዳ ላይ ሊወርቅ ይችላል ማለት ነው። ሪዳ ብሎ ማለት ይሄ ቀጥዑል ኢስላም ቢልኩፍሪ እስልምናውን በኩፍር ማበላሸት ማለት ነው። ወተንቀሲሙ ኢላ ሰላሰቲ አቅሳም ለሶስት ይከፈላል። የመጀመሪያው አሪደቱል ቀውልያ የንግግር አንድ ሰው በንግግር እስልምናውን የሚያበላሽበት ነው። ከመሰበቲላሂ አዊል አንቢያኢ አዊል ኢስላም አላህን መሳደብ፣ ነቢያቶችን መሳደብ፣ እስልምናን መሳደብ ይሄ ከእስልምና ያስወጣል። እስልምናን የሚሳደብ ከሆነ ነቢያቶችን የሚሳደብ ከሆነ ለነቢያቶች ስድብ ማለት ምን ማለት ነው? የማያመችባቸውን ባህሪ መስጠት። ለአላህ ስድብ ማለት እንደዚሁም ለሱ የማያመችበትን ባህሪ መስጠት ለሱ ለአላህ ማለት ነው። ወለው ፊ ሐለቲል ገضብ ተቆጥቶ እንኳን ቢሆን ያን ንግግር የተናገረው ተቆጥቶ እንኳን ቢሆን ያ ቁጣ ላይ መሆኑ ከእስልምና አይወጣም ብለን ዑዝር አንሰጠውም ማለት ነው። ከእስልምና ያስወጣዋል። ቀውልያ ስንል ወመሐሉሃ አልሊሳን ምላስ ነው። በምላሱ የሚናገረው ማለት ነው። ፈልጋስ አንድ ሰው ተቆጥቶ ቢናገር ላ ይዑዘሩ ዑዝር አይሰጠውም ማለት ነው። አንድ ሰው ተቆጥቶ ኩፍር ንግግርን ቢናገር ዑዝር ነው ይሄ ተናዶ ነው ብለን አንልም ማለት ነው። ከእስልምና ያስወጣዋልና። ስለዚህ አንድ ሰው ምላሱን ማዕቀብ አለበት፣ ዝም ብሎ መናገር የለበትም ማለት ነው። ለምሳሌ ኩፍር የሆነ ንግግር ተናግሮ ከእስልምና የማይወጣበት ቢኖር እሱ ምንድነው? አንደኛ ምንም የማያውቅ ከሆነ ትርጉሙን የማያውቅ ከሆነ ያን ንግግር ከተናገረ ይሄንን አትናገር ከእስልምና ያስወጣል ብለን ነው የምናስተምረው እንጂ ከእስልምና ወጥተሃል አንለው። ምክንያቱም ስለማያውቅ ማለት ነው። ይሄ ለምን ዑዝር ይሰጠዋል። ይሄ ሁለተኛ ሐለ ሰብቅ ሊሳን ምላሱ ቀርሞት ለምሳሌ አየተከለመ ቢሸይ ሚን ዛሊከ ሚን ገይሪ ኢራዳ ምንም ካይከጅል ያንን መናገር ካይፈልግ ምላሱ ቀደመው። ሌላን ንግግር እናገራለሁ ሲል የሆነ ኩፍር ንግግር ተናገረ ማለት ነው። ሌላን እናገር በዛ ንግግር ሳተ። ይሄ ከእስልምና አያስወጣውም ማለት ነው። መሰለን ከመን አራዳ አየቁል አላሁመ አንተ ረቢ ወአና አብዱክ የሆነ ሰው ነበርና ዳባው እንስሳው ጠፍታው ይፈልጋት አጣት። ከዛ በኋላ እንደተኛ ያቺ ዳባዋ እንስሳቷ እፊቱ መጣለች እና በጣም ተደሳና ምን አለ? አላሁመ አንተ አብዲ ወአና ረቡክ አለ። ማለት የፈለገው ምንድን ነበረ? አላሁመ አንተ ረቢ ወአና አብዱክ እላለሁ ብሎ ነው። አንተ ጌታዬ ነህ እኔ ያንተ ባሪያ ነኝ እላለሁ ብሎ በጣም ከደስታው የተነሳ ምን አለ? አላሁመ አንተ አብዲ ወአና ረቡክ አለ። አንተ ባሪያ ነህ እኔ ጌታ ነኝ አለ። በጣም
ደስታው እንትን ብሎት ነው። ይሄ ሰብቀ ሊሳን ይባላል። በዛ አይነት አንድ ሰው እንደ አይነት ቢል ከእስልምና ይወጣል አንልም ማለት ነው። ነገር ግን ይሄ ነገር ተው ብለን እንነግረዋለን ማለት ነው። እንደዚሁም ሐላ ጉዩበቲል አቅሊ አቅሉ ከራቀ ማለት ነው። ለምሳሌ እብድ ጤነኛ ያልሆነ እብድ የሆነ ኩፍርን ነገር ቢናገር ምንም ይሄ ተጽዕኖ አያመጣም። ምክንያቱም አቅል የለውምና ማለት ነው። ተክሊፍ አይደለም። ተክሊፍ ስላል አይደለ ያን ነገር ቢናገር ያው ከእስልምና ያስወጣዋል ብለን አንልም። እንደዚሁም ተገዶ አስገደዱት። ለምሳሌ ተመነጠቀ ቢልኩፍሪ ቢሊሳኒሂ ሙክረሃን ቢልቀትል ወነህዊሂ ትገደላለህ አለው። ሊገደል ያን ነገር ተቆርጦበት ትገደላለህ ይሄን ታላልክ ብለው ቢሉት ለምሳሌ ያንን ኩፍር ነገር ቢናገር ይሄም ከእስልምና አይወጣም። ነገር ግን ወቀልቡሁ ሙጥመኢኑን ቢልኢማኒ ፈላ ይክፉር ቀልቡ ባይሆን በቀልቡ ኢማኑ የጠና ከሆነ ነው። ምላሱ ሲናገር ቀልቡን ማምኖበት ከሆነ ከእስልምና ይወጣል በዛ ንግግሩ። ምላሱ ሲናገር ግን ቀልቡ ኢማኑ የተስተካከለ ከሆነ በዛ አስገድደው ስለሆነ ከእስልምና አይወጣም ማለት ነው። አላህ በቁርአን ምን ይላል? ወላኪን መን ሸረሐ ቢልኩፍሪ ሰድረን ፈዐለይሂም ገضቡን ሚነላህ። ነገር ግን ይሄ ሲባል በዛ በኩፍር ልቡ የሚደሰት ከሆነ በሱ ላይ የአላህ ቁጣ አለበት ይለናል። በቀልቡሳ የተረጋጋ ከሆነ ኢማኑ ቀልቡ የተረጋጋ ከሆነ ያን ኩፍር ነገር ሲናገር ተገዶ ስለሆነ ሊገደል ስለሆነ ከእስልምና አያስወጣውም ማለት ነው። እንደዚሁም ለምሳሌ ሐለተል ሒካያ ሊኩፍሪ ለገይሪ የሌላውን ኩፍር በሚናገር ሰዓት ለምሳሌ አንድ ሰው ብሎ ቢል ክርስቲያኖች ይሄን ይላሉ አለ። ለምሳሌ ክርስቲያኖች ይሄን ነው የሚያመልኩት ብሎ አለ። የነሱን ኩፍር እየተናገረ ነው። ይሄ በሚናገርበት ከእስልምና አያስወጣውም። ለምሳሌ አላህ በቁርአን ወቃለት اليهود عزير ابن الله وقالت النصارى المسيح ابن الله አይሁዶች ዑዘይር የአላህ ልጅ ነው አሉ። እንደዚሁም ነሷሮች ደግሞ መሲህ ኢብኑላህ መሲህ ነው የአላህ ልጅ ነው አሉ። ይሄ አሁን ይሄን ስለ አሁን ለምሳሌ አይሁዶች ብሎ ቢል አንድ ሰው አይሁዶች ዑዘይርን የአላህ ልጅ ነው ይላሉ ብሎ ቢል፣ ነሷሮች ደግሞ መሲህ ኢብኑላህ ነው የሚሉት ብሎ ቢል አንድ ሰው ከእስልምና አያስወጣውም ማለት ነው። ምክንያቱም የሌላውን ኩፍር ስለሆነ መናገር የያዘው ማለት ነው። ሌሎችም አሉ። ስለዚህ አንድ ሰው በእነዚህ ነገር ዑዝር ይሰጠዋል። ነገር ግን ዝም ብሎ እንትን የሚል ከሆነሳ ከእስልምና ያስወጣዋል ማለት ነው። በንግግር ከእስልምና ይወጣል። እስልምናን መሳደብ ወለው ፊ ሐለቲል ገضብ ተቆጥቶ እንኳ ቢሆን ማለት ነው። ተቆጥቶ እስልምናን የሚሳደብ ከሆነ ለምሳሌ እስልምና ምልክቶችን የሚሳደብ ከሆነ እና አዛን የሚሳደብ ከሆነ ሶላትን የሚሳደብ ከሆነ መስጂድን የሚያንቋሽሽና የሚሳደብ ከሆነ በዚህ ንግግሩ ከእስልምና ይወጣል ማለት ነው። ለምን? የእስልምና ምልክቶች ስለሆኑ። ሁለተኛው አሪደቱል ፊዕልያ የፊዕል የድርጊት ከኢዕቲቃዲ ከኢልቃኢል ሙስሐፍ ቁርአንን መጣል ይመስል አሪደቱል ፊዕልያ ፊዕል የስራ የሆነ ቁርአንን መጣል ፊልቃ ዙራት ቆሻሻ ቦታ ላይ ቁርአንን የሚጥል ከሆነ ከእስልምና ይወጣል። ወከደውሲ ዐለል ሙስሐፍ ቁርአንን መርገጥ መደገፍ የመሳሰሉት ማለት ነው። ይሄ ከእስልምና ያስወጣል። ለምሳሌ ቁርአኑ ፊት ላይ ሆኖ ወደ ቁርአኑ እግሩን መዘርጋት ለንቄት ለማንቋሸሽ ብሎ ቁርአንን የሚያረክ ከሆነ ከእስልምና ያስወጣዋል። ወደ ቁርአን እግር አይዘረጋም። ቁርአንን መገደፍ አይቻልም፣ መርገጥም አይቻልም፣ ቆሻሻ ቦታ መጣል አይቻልም ማለት ነው። ተኩኑ ቢልፊዕል ወመሐሉሃ አልጀዋሪህ በአካል ቦታው ምንድነው? እሱ በአካል የሚሰራ የሆነ ነው። ለምሳሌ አልጁሉሱ አላ መውዲዕ ፊህ አየቱን ቁርአን አለበት አያ ላይ መቀመጥ፣ አው ስሙላህ ወይ ያላ ስም ያለበትን
የአላህ ስም ያለበት ላይ መቀመጥ እዛ ላይ ወሆ ያዕለሙ እያወቀ ቁርአን መሆኑን እያወቀ የአላህ ስም መሆኑን እያወቀ በቃ ምንም ለማንቋሸሽ ምንም ሳይመስለው ሳይሰቃቅ ያንን የሚረግጠው የሚቀመጥበት ከሆነ ከእስልምና ያስወጣዋል ማለት ነው። ወስጁዱ ሊሶነሚን ለምሳሌ ለታቦት ስጁድ ማድረግ ወከዛ ኪታበቱል ፋቲሐቲ ቢልበውል ያው ደም እንደዚሁም በቁርአን ማስከተብ በደም ሊሆን ይችላል። በሽንት ቁርአንን ማስከተብ አይቻልም። ለምን አንዳንድ ሰዎች ለሲህርም ይሁን ለአንዳንድ ነገር ለመድኃኒትም ይሁን ብለው የሚሰሩ ከሆነ ቁርአንን በነጃሳ ነገር የሚያጽፉ ከሆነ ከእስልምና ያስወጣቸዋል ማለት ነው። ይሄ አይቻልም። በቁርአን በነጃሳ ነገር አጽፎ መድኃኒት ማድረግ አይቻልም። ይሄ ከእስልምና ያስወጣል ማለት ነው። ለሰው ስጁድ የሚያደርግ አንድን ሰው ለማክበር ብሎ ለመገዛት አይደለም። ለመገዛት ብሎ ስጁድ ቢያደርግ ለሰው ከእስልምና ይወጣል። ነገር ግን ሰውየውን ለማላቅ ብሎ ስጁድ ቢያደርግለት ሐራም ላይ ወደቀ ነው የምንለው። ሐራም ላይ ወደቀ፣ አይቻልም። ለሰው ስጁድ ማድረግ አይቻልም። ሙዓዝ ኢብኑ ጀበል ተሻም አንዴ መጣና ለረሱል አለይሂ ሰላቱ ወሰላም ስጁድ ያደረገላቸው። ከዛ ነብያችን አለይሂ ሰላቱ ወሰላም ምን አሉ? ምንድነው ያ ሙዓዝ ሲሉት፣ አይ እኔ ሰዎች ለጳጳሶቹ ለዋናዎቹ ስጁድ ሲያደርጉ አይቼ ነው፣ አንተ ደግሞ ከነሱ አውላ የበለጥክ ነህ አላቸው። ከዛ በኋላ ምን አሉ? ላተፋል አትስራ አሉት። አትስራ ነው ያሉት እንጂ ከፍረሃል ሸሃደተይን አድርግ አይደለም ያሉት። ስለዚህ አንድ ሰው ለማላቅ ብሎ ስጁድ ቢያደርግ ሐራም ሰራ ነው የምንለው፣ እናስተምረዋለን። ስለዚህ አትስራ ነው ያሉት እንጂ ከፍረሃል አይደለም ያሉት ማለት ነው። ስለዚህ አንድ ሰው ለመገዛት ብሎ ለሰው ስጁድ ቢያደርግ ይከፍራል። ነገር ግን ሰውየው ለማክበር ብሎ ስጁድ ቢያደርግለት ሐራም ነው፣ አይቻልም ማለት ነው። ሶስተኛው አርዲደቱል ቀልቢያ የቀልብ የእምነት ማለት ነው። በቀልቡ የሚያምነው የሆነ ሪዳ የሚወርቅበት በደንብ አድርጋችሁ መያዝ አለባችሁ። ምክንያቱም አንድ ሰው ከነዚህ ከሶስቱ አንዱን ተፈጸመ እስልምናው ይበላሽበታል። ከአዕቲቃድ አነ አላህ ጅስሙን አው ሩህ አላህ ሱብሓነሁ ወተዓላን አካል ነው ብሎ አመነ። አካል እንደዚሁም ሩህ ነው አለ። አላህን ሩህ ነው አካል ነው ብሎ አመነ። አው አነሁ ጃሊሱን ዐለል ዐርሽ ወይ ዐርሽ ላይ እየተቀመጠ ነው አለ። ልክ እንደ ሰው ተቀምጧል የሚል ከሆነ አው አነሁ የስኩኑ ሰማ ወይ ሰማይ ይኖራል አለ። ሰማይ ውስጥ ምንድነው የሚኖርበት? መላእክቶች ናቸው። ስለዚህ አንድ ሰው ሰማይ ውስጥ አላህን ይኖራል የሚል ከሆነ አው ፊ ኩሊ መካን ወይ በየቦታው ያለ ነው ካለ አላህም በየቦታው አለ ወይ ዛሃዋ ላይ የተበተነ ነው ብሎ የሚል ከሆነ ቢዛቲሂ በዛቱ አላህ በየቦታው ነው ሲል የሚፈልግበት ምንድነው? አንድ ሰው በዛቱ በየቦታው ነው ካለ ከእስልምና ይወጣል። ነገር ግን በእውቀቱ ነው ወረ ካለ አንድ ሰው ለምሳሌ በየቦታው ነው ያለው ብሎ እንዲህ አይባልም ሲሉት አይ እኔ እኮ በእውቀቱ ማለቴ ነው ካለ ይሄ እንከለክለዋለን። ይሄን አትበል ክልክል ነው ብለን እንነግረዋለን። ከእስልምና ወጣሃል አንለው። ነገር ግን በዛቱ በየቦታው ነው ያለው ካለ ከእስልምና ይወጣል። አው አነሁ ፊ ጀሃቲን እንደዚሁም አላህ ሱብሓነሁ ወተዓላን በአቅጣጫ ነው ያለው ካለ በቀኝ ነው በግራ ነው ያለ መሬት ላይ ነው ያለ የሚል ከሆነ አሁንም ከእስልምና ይወጣል ማለት ነው። ስለዚህ አንድ ሰው መጠንቀቅ አለበት። አላህ በቁርአን ምን ይላል? ወለቀድ ቃሉ ከሊመተል ኩፍሪ ወከፈሩ ባዕደ ኢስላሚሂም ኩፍር የሆነ ንግግር ተናገሩ ካመኑ በኋላ ከሰለሙ በኋላ ከፍረዋል። ይሄ ምንን ያስይዛል? በንግግር ሪዳ ላይ እንደሚወርቅ አንድ ሰው ይሄ ቁርአን ያስረዳናል። ሁለተኛ ላ ተስጁዱ ሊሸምሲ ወላ ሊልቀመር ለጨረቃም ሆነ ለፀሐይ ስጁድ አታድርጉ አለ አላህ። ይሄ ደግሞ በፊዕል በስራ ሪዳ ላይ እንደሚወርቅ ማስረጃ ይሆናል ማለት ነው። በስራ ለምሳሌ ለታቦት ስጁድ የሚያደርግ ከሆነ ይዘው ከእስልምና ይወጣል። ረሱል አለይሂ ሰላቱ ወሰላም በሐዲስ ምን አሉ? ኢነል ዐብደ ለየተከለሙ ቢልከሊማ አንድ ሰው የሆነ ንግግር ይናገራል አሉ። ማ የተበየኑ ፊሃ ያቺ ንግግሩ ግልጽ አትሆንለትም አሉ። ያቺ የተናገራት ምንም ችግር የምታመጣ አትመስለውም፣ ነገር ግን ተናግሯታል። ፊሃ የዚሉ ቢሃ ፊናሪ
በዛ በሳት እኮ ይዘቅጣል፣ እሳት ውስጥ ይገባል። አብዓደ ሚማ በይነል መሽሪቂ ወልመግሪብ ተጣይ መውጫ ተጣይ መግቢያ ርቀትን ያክል የበለጥ ማለት ነው። ያንን የበለጥ ይወረወራል ወደ ጀሃነም ማለት ነው። ወደ ጀሃነም ይወረወራል። እዛ ቦታ ላይ ማን ነው የሚገባበት? ከሃዲ ካፊር የሆነ ነው። ስለዚህ ያቺ ንግግሩ ምንድናት? ኩፍር የሆነ ንግግርን ተናግሮ ነው። ነገር ግን ሰውየው አላወቀም። ለምሳሌ አንድ ሰው አላህን በደለ ካለ ከእስልምና ይወጣል። ለምን? አላህ ሱብሓነሁ ወተዓላ በዳይ አይደለም። ወማ ረቡከ ቢዘላሚን ሊልዓቢድ እሱ አላህ ጌታችሁ በዳይ አይደለም፣ ባሪያዎችን የሚበድል አይደለም ብሏል። ስለዚህ አላህ በዳይ አይደለም። አንድ ሰው አላህን ይበድላል ካለ ከእስልምና ይወጣል ማለት ነው። ስለዚህ አንድ ሰው ምላሱን ማዕቀብ አለበት። ዝም ብሎ መናገር የለበትም። የማያውቀውን አይናገር፣ የሚያውቀውን ብቻ መናገር አለበት ማለት ነው። አንድ ሰው እነዚህ ሶስቱ ነገራቶች ከሶስት አንዱ ቢከሰትበት ምንድነው ማድረግ ያለበት? يجب على من وقعت منه ردة أن يعود فورا إلى الإسلام بالنطق بالشهادتين ሁለትን ሸሃዳ በመናገር ወደ እስልምና መመለስ አለበት። አንድ ሰው ከሶስት አንዱ ቢከሰትበት ምን ማድረግ አለበት? ሁለትን ሸሃዳ መናገር አለበት። ወልኢቅላዕ አማ ወቅዓት ቢሂ ሪዳ እንደዚሁም ሪዳ ላይ የወደቀበትን ነገር መተው አለበት። ሪዳ ላይ የወደቀበትን ነገር መተው አለበት። ወላ የክፊ ሊድኹል ፊል ኢስላም ቀውሉ አስተግፊሩላህ በደለ ሸሃደተይን በሁለት ሸሃደተይን በሁለት ምስክሮች አገልባጭ በነዛ ቦታ ላይ አስተግፊሩላህ ቢል አንድ ሰው ሙስሊም ሊሆን አይችልም። አስተግፊሩላህ ምን ማለት ነው? አስተግፊሩላህ ማለት አላህን ማህርታ እየጠየቀ ነው። አላህ ደግሞ ከሃዲን እንደማይምር ማርታ እንደማያደርግ አላህ ተናግሮ፣ ስለዚህ መጀመሪያ ምን ማድረግ አለበት? ወደ እስልምና ተገባ በኋላ ነው እንደገና እስትግፋር የሚያደርገው ማለት ነው። ስለዚህ በኩፍር ላይ ሆኖ እስትግፊሩላህ አይቻልም። ለምሳሌ አንድ ሰው ብሎ ቢል አላህ ሱብሓነሁ ወተዓላ ሰማይ ውስጥ ነው ያለው ካለ ከእስልምና ወጣ ማለት ነው። ታዲያ እስተግፊሩላህ አይደለም ማለት ያለበት፣ ሁለት ሸሃደተይን መናገር አለበት። ሁለት የምስክር ሐረጎችን ተናገረ በኋላ ከዛ በኋላ እስትግፋር ማድረግ አለበት። ከዛ በኋላ ደግሞ መጸጸት አለበት። እንዴት ይሄን አረኩ ብሎ ያንን ደግሞ ያረገውን ነገር ሪዳ ላይ የጣለውን ነገር ደግሞ መተው አለበት ማለት ነው። ከዛ መልቀቅ አለበት። فهذه المسألة من المهمات ይሄ መሳእላ ሙሂም ነው፣ አሳሳቢ ነው። ምክንያቱም ብዙ ሰዎች ሪዳ ላይ ይወርቁና አላህ ሱብሓነሁ ወተዓላን ከተሳደቡ በኋላ ثم يقولون استغفر الله ይላሉ بدون أن يقول الشهادتين ሁለትን ሸሃዳ ሳይሉ استغفر الله ይላሉ። ይሄ ማለታቸው አይጠቅማቸውም። መጀመሪያ ሸሃደተይን ማድረግ አለባቸው ማለት ነው። ምክንያቱም ለምን استغفر ካሉ በለዚዱሁም ኩፍርን እየጨመሩ ነው። በኩፍር ላይ ኩፍር መጨመር ስለሆነ ማለት ነው። ስለዚህ ቀጥተኛውን ትክክለኛውን አንድ ሰው መማር አለበት። ከዛ በኋላ ነደም መጸጸት አለበት። በዛ ላይ ደግሞ መልሼ ይሄን ነገር ላልሰራ ብሎ ደግሞ መቁረጥ አለበት። ላልሰራ እንጂ ነገ ጧት ደግሞ ይሄን ነገር አረጋለሁኝ ወይ ይሄ ነው ብሎ የሚወላወል ከሆነሳ ይሄም ከእስልምና ያስወጣዋል ማለት ነው። ስለዚህ አንድ ሰው ከነዚህ ከሶስት አንዱ ከተከሰተ ምን ማድረግ አለበት? ሸሃደተይን ማድረግ አለበት ማለት ነው። ሸሃደተይን አድርጎ ያ ሪዳ ላይ የጣለውን ነገር ደግሞ መተው አለበት። ያን ነገር ደግሞ ለምን ሰራሁ ብሎ ደግሞ መጸጸት፣ እንደዚሁም ወደፊት ላልሰራ ብሎ ደግሞ መቁረጥም አለበት ማለት ነው። ስለዚህ ከነዚህ ከሶስት ነገራቶች ሰውየው መቆጠብ አለበት። ምላሱን ደግሞ ማዕቀብ አለበት። ዝም ብሎ እንዳገኘ መናገር የለበትም ማለት ነው። አላህ በሰማነው ተጠቃሚ አላህ ያድርገን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን